ገና ካሁኑ በአይኔው ልብ እያልክብኝ ነው ልጄ። እንዴት ነው የምዘልቀው? እንደዚሁ መቆም የለብንም። ህይወቴ ግድ መቀጠል አለባት። ልክ እንደዚህ ማዕድ አውዳት መቀጠሉማ ግድ ነው። ግን ችግሩ እንዴት ብዬ ነው የምቀጥለው ነው ጥያቄው። እስከዛሬ ድረስ ያላወቅኩትን ህይወት እንደ ዱብዳ ዛሬ ሲመጣብኝ እንዴት ነው አሜን ብዬ ልቀበል የምችለው? ታውቃለህ፣ ሁሉም ነገር እኮ ህልም እየሆነብኝ ነው። እባክህ አባዬ፣ ፋንቱን በዚህ ሁኔታ ልንተዋት አንችልም። እባክህ ፈልገህ ይዘሃት አምጣት። አይኔ ይህ ስራ እንኳን ሄዳት ሳይሆን የኔ ነው፣ የራሴ ነኝ የምፈልጋት። እባክህ ልጄ አሁን ተረጋጋ። አሁን ትልቁ ሐሳባችን ሰርጉ ላይ መሆን አለበት። ሰርጋችንን በሰላም እናሳልፍና ትልቁ ጉዳያችን እሷ መፈለግ ይሆናል። እስከዛ መቆየት የምችል አይመስለኝም። የገዛ እናቴ ባጠገቤ ተራምዳ ስትሄድ እንዴት አስችሎኝ ዝም አልኩኝ? በዛ ላይ የእሷ ምስል ፊቴ ላይ ድቅን እያለብኝ ነው። ግን አደረሃን የኔ ልጅ፣ የእሷን ያለፈ ታሪክ ስትሰማ እኔ እንዳትሆኝ እባክሽ። ዝም ነው አሁንም ይሄ የራስ ወዳድነት አለቀሽ። ድሮም የፍርሃትና የራስ ወዳድነት ባይኖርሽ ኖሮ ይሄ ጉዳይ ድሮ ይፈታ ነበር እኮ። እውነቱን ደብቀሽ ይሄው እንደዚህ አይነት ጭንቅ ውስጥ ከተሽናል። ላይኩን አሁንም በእኔ እየፈረድክ ነው? እኔ እኮ ሁሉንም ነገር እኮ ያደረኩት ለቤተሰብ ያስበኝ ነው። አዎ እየፈረድኩ ነው። ምክንያቱም ምን ጊዜም እውነት ነፃ ያወጣል። አሁን እኔ እያልኩ ያለሁት ይልቅ አሁን ፋንቱ ስናገኛት ሌላ ጥፋትና መገፋፋት እንዳንፈጥር ጥንቃቄ ማድረግ ነው የሚያስፈልገን። ሲምባ በሰራው ስራ ተጸጽቷል። ልጁ ዳግም አባቴ አይደለም ስላለው ተስፋቷል። አንድ ልጁ አባቴ አይደለም በማለቱ የሚኖሩበት ምክንያት አጥቷል። ሸጠቦ ለብሶት ተኝቶ የነበረውን አንሶላ ጎትቶ ራሱን ሊያጠፋ ሲሞክር ሸጠቦ ከእንቅልፉ ነቅቶ ያስቆመዋል። ያሰብነው ነገር አልተሳካ ማለት ሌላ አማራጭ የለም ማለት አይደለም ብሎ ሊያረጋጋው ሲሞክር ተረጋጋ የሚለው ቃል ያናድደዋል። አንተ ራስህ አይደል እንዴ ይህንን ሀሳብ ያመጣኸው ብሎ ያንቀዋል። በእገታው ምክንያት እስር እንደሚጨምርበት በማሰብ የሚወደው ልጁ አባቴ አይደለም ያለውን ሲያስታውስ ለነገሩ ለምን የሞት ፍርድ አይፈርዱብኝም ይላል። በተደጋጋሚ ልጄን ማጣቴ ብቻ ነው የሚቆጨኝ ይላል። ዳጊ አባቱን ናሆምን ማሳገቱን ሲሰማ በብስጭት ጠጥቶ ሰክሮ ስለነበረ አምራን ወደ ራሷ ቤት ወስዳ አምራን ቤት ነው ያደረው። ዳጊ ከእንቅልፉ ሲነቃ ራሱን አምራን ቤት ነው ያገኘው። ድጋሚ የተሳሳተ መስሎት ነበር። አምራን ጁስ ይዛለት መታ ምንም እንዳልተፈጠረ አረጋገጠችለት። እሱ ቢሰክርም እሷ ስላልጠጣች ሁሉንም ነገር ሰላም መሆኑን ነግረው አባቱን መቀየም ልክ እንዳልሆነና ከሱ የበለጠ ህይወት እንዳሳለፈች እንደውም የእሱ አባት እንደሚወደው ነገረችው። ከሲምባ በላይ እሷ ጥፋት እንዳጠፋችና ይቅር እንዳላት እናም አባቱን ይቅር እንዲለው አንዳንድ ስህተቶች በይቅርታ መታለፍ አለባቸው አለችው። ዳግም ወደ ቤት መሄድ እንዳለበት ነግሯት ትቷት ሄደ። ላይኩን ዝናሽና ናሆም ሁሉም በየራሳቸው ሀሳብ ይብሰለሰላሉ። ናሆም የሰማውን ነገር መቀበል ላይ ራሱ ጋር ግብ ነው። የእድሜ ልክ ጥያቄው ቢመለስለትም እናቴ ፋንቱ ትሆናለች ብሎ አንድም ቀን አስቦ አያውቅም ነበር። ዝናሽ ልጄን ትወስድብኛለች፣ አቶ ላይኩንም አሁንም ተወደው ይሆን የሚል ስጋት ውስጥ ናት። አቶ ላይኩን የቤተሰቡን ሰላም እንዴት መመለስ እንዳለበት እናም የናሆም ስነ ልቦና እንዳይጎዳ በሚል ጭንቀት ውስጥ ነው። በመሃል ኤሚ መታ ምን እንደተፈጠረ እንዲነግሯት ስትጠይቅ ዳጊ ይመጣል። ላይኩን እስኪ ሁላችሁም ቁጭ በሉና የተፈጠረውን እንነጋገርበት ሲል ዳግም የጥፋቱ መንስኤ እኔ ነኝ ብሎ ስለሚያስብ አባቱ ባደረገው ነገር ንዴትም አፍረትም እየተሰማው አባቱን ወክሎ ይቅርታ የሚመስል ንግግር ይናገራል። ነገሩ ግን ዳግም እንዳሰበው አልነበረ። ፋንቱ ቃል በገባችው መሰረት ለልጇ ናሆም እናቱ መሆኗን ስለነገረችው ልብሷን ይዛ ልትሰናበታቸው ወደ ሳሎን መጣች። ኤሚ ባየችው ነገር ደነገጠች። እሷም በተናገረቻት ነገር መስሏት ይቅርታ ጠይቃ ሻንጣውን እንድትመልስ ስትነግራት እውነታው ግን እሱ አልነበረም። ፋንቱ ናሆም ከእኔና ከእናት መምረጥ አለብህ አለች እንባ እየተናነቃት። ዳግምና ኤሚ በነገሩ ግራ ይጋባሉ። አምራን ለጩና ዳግም በድጋሚ ማደሩን ትነግራታለች። ጩና ሙድ ትይዝባታለች። አምራን ግን ከልቧ ነበር የምታማክራት። ለዳግም የተለየ ስሜት እየተሰማት እንደሆነ
እንደሆነ የዳግም ግልጸኝነትና የዋህነት እንደወደደችለት ግን እንደማይቀጥል ነው የሚሰማኝ። ምክንያቱም ከናሆም ጋር ያለኝን ግንኙነት እያወቁ ከዳግም ጋር እንድሆን አይፈቅዱልኝም የሚል ስጋት አላት። ወይዘሮ ዝናሽ በጭራሽ ትሞታለች እንጂ እኔ የልጇ ሚስት እንደሆን የምትፈልግ አይመስለኝም ትላለች። አሁን ላይ አግብታ የተረጋጋ ህይወት መኖር እንደምትፈልግ ተናግራታለች። አቶ ላይኩን ጉዳዩ የምርጫ ጉዳይ አይደለም፣ በተረጋጋ መንገድ መፈታት እንዳለበት በመናገር የፋንቱን ንግግር ይቃወማል። ዝናሽ ከዚህ በኋላ እዚህ ቤት መኖር አትችልም ስትል ውሳኔዋን ትናገራለች። ላይኩን ስለ ራሳችሁ ሳይሆን ስለ ልጁ ሞራል እንዲያስቡ ሲናገር ፋንቱ ይሄ የሞራል ጉዳይ አይደለም የማንነት ጉዳይ እንጂ እውነቱን አውቆ እናቱን መምረጥ አለበት አለች። ዳግምና ኤሚ እየተፈጠረ ባለው ነገር ግራ ገብቷቸው እናታቸው እንድታረጋግጥላቸው ይጠይቋታል። እናታቸውም ፋንቱ ልክ እንደሆነችና የተደበቀው ሚስጥር ይሄ እንደሆነ ነገረቻቸው። ላይኩን ሁሉም ቤተሰብ ሚስጥሩን እንዳወቀና በቅርቡ ሰርግ እንዳለባቸው ማዘን ሳይሆን መደሰት እንደሚፈልጉና መፍትሄው ላይ ማተኮር እንዳለባቸው ሲናገር ፋንቱ ወይዘሮ ዝናሽን ይቅርታ ትጠይቃታለች። ይሄንን ያክል ዓመት ተንከባክባ አሳድጋ አሁን ልውሰደው ማለት እንደሌለባት ስትነግራት ዝናሽ እኔም ይቅርታ አድርጊልኝ የምትወስጂብኝ መስሎኝ አስቀይሜሻለሁ ትላታለች። ፋንቱ ናሆም እስካሁን የተነጋገርነውን እርሳው ደህና ሁኑ ብላ ናሆምን አቅፈው አለቅሳለች። ይቅርታ እንድታደርግለትና ማንነቷን ሲያውቅ ብዙ ቀን እንዳስቀየማት እናም የትም እንዳትሄድ ጠየቃት። እሷ መሄድ እንዳለባትና እዚህ መቆየቷ ለቤተሰቡ ሰላም እንደማይሰጥ ነግረው እያለቀሰች ሄደች። ናሆም እየሮጠ ወደ ክፍሉ ገባ። አቶ ላይኩን ዳግምን እንዲከተላትና ማረፊያዋን ማወቅ እንዳለባቸው ነገረው። ዳግም ግን ሊያገኛት አልቻለም። ዝናሽ ወደ ናሆም ክፍል ገብታ ታጽናናዋለች። ናሆም አገኘዋት ብሎ እንደገና ትተው በመሄዷ ልቡ ተሰብሯል። አምራንና ጩና ካፌ ላይ ቁጭ ብለው እያወሩ ወጥ መስራት የምትችል ከሆነ ዶክተሩ ምግብ የሚያዘጋጅለት እንደፈለገ ስትነግራት አንቺን አይደል እንዴ ሆስፒታል እንድትሰሪ የጠየቀሽ ስትላት አዎ ግን ምግብም የሚያበስልለት ሰው ይፈልጋል፣ ለነገሩ ሙያ ያለሽ አትመስይኝም ብላ ጥርጣሬዋን ነገረቻት። ካሁን በኋላ ስራ መጀመር እንዳለባትና ኪስ የማውለቅ ስራዋን እንድታቆም ስትነግራት እህቷ እንደዳነችላትና የእሷም ህይወት እንደተስተካከለ ወደ ለብነት መመለስ እንደማትፈልግ ነገረቻት። ጩና ቆይ ግን ዶክተሩ ካንቺ ፎንቃ ይዞታል እንዴ ስትል አምራን ምን ብላ ትደነግጣለች። ዳግምና ናሆም ስለ አስተዳደጋቸው እያወሩ ተመሳሳይ ህይወት እንዳላቸው ናሆም ተጥሎ ዝናሽ እንዳሳደገችውና ዳግም ደግሞ አባቱ ጋር ጥለው እንደሄደች ሁለቱም በእናት እቅፍ አለማደጋቸውን እየተነጋገሩ ያለ ዝናሽ እያየቻቸው ልጆቼ ሁሌም ፍቅር በፍቅር ሁኑልኝ ትላለች። ፋንቱ ልጇን ታይታ ስለጠፋችበት እየተጸጸተች መንገድ ላይ ቁጭ ብላ ታለቅሳለች። ካሳደገችው እናቱ እቅፍ እወስዳለሁ ማለቷ ስህተት እንደነበር ታስባለች። ከዚህ በኋላ ብትናፍቀኝም ዳግም ወደ ህይወት አልመጣም ትላለች። ግን ገና ካሁኑ እንደናፈቃት እንዴት እንደምትችለው ያሰበች ስቅስቅ ብላ ታለቅሳለች። ልጄ ገና አሁን እየናፈከኝ ነው፣ ቀሪ ዘመኔን ካላንተ እንዴት ነው የምኖረው ትላለች። ፋንቱ ግን አስችሏ ዝም ትላለች ወይስ ድጋሚ ናሆምን ፍለጋ ወደ ቤት የምትመጣ ይመስላችኋል? ተሰብስበው እራት እየበሉ ሁሉም ፍዝዝ ብለዋል። ላይኩን ዛሬ የሰሙት ነገር እንደሚረብሽ ግን ህይወት መቀጠል እንዳለበት መበርታት እንዳለባቸው ሲናገር ናሆም አውዳድ መቀጠሉማ ግድ ነው፣ ግን እንዴት ብዬ ነው የማስቀጥል የሚለው ነው ጥያቄው ይላል ትክዝ እንዳለ። የሰማው ዱብዳ ለመቀበል እንደተቸገረና እናቱ መሆኗን ሳያውቅ በተደጋጋሚ እንዳስቀየማት ይነግራቸዋል። ላይኩንም ከዚህ በላይ ማዘን እንደሌለበት ነገረው። ኤሚ አባቷን ፋንቱን እንዲፈልጋት ስትጠይቀው ናሆም እኔ ነኝ የምፈልጋት ይላል። ላይኩን አሁን ስለ ሰርጉ ብቻ ማሰብ እንዳለባቸው ከዛ ፋንቱን እንደሚፈልጓት ሲናገር ናሆም እስከዛ መቆየት የምችል አይመስለኝም፣ እንዴት ስትሄድ ራሱ አስችሎኝ ዝም እንዳልኩኝ እናም አሁንም ምስሏ ፊቴ ላይ ድቅን እያለ ነው እያለ ይነግራቸዋል። በዚህ መሃል ዳግም አምራንን ይዟት ወደ ቤት ይመጣል። በሚቀጥለው ክፍል ምን የሚፈጠር ይመስላችኋል? አምራንን አመናጭቀው ያስወጧት ይሆን ወይስ ይቅርታ ያደርጉላት ይመስላችኋል? ሀሳብና አስተያየታችሁን በኮሜንት አጋሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ።